መጀመሪያ የፈቃድ ትብብር ላይ ነው የምታወሩት ዮሲ? የፈቃድ ትብብር ምን የፈቃድ ትብብር እውነተኛ ትምህርት ነው ወይስ አይደለም በሚል ነው? ምንድነው ርዕሱ? ለዛ ነው ግልጽ አድርግልኝ ያልኩት። ያው ማነው አንተና ቁጭ አድርጎላል የወንድማችን አክሊሉ የመረዳት ውስንነት የሚለው በአንተ የመረዳት ውስንነት እሱማ አንተ አሁን እሱ ያንተ ርዕስ ነው። የአክሊሉ የመረዳት ውስንነት በዚህ ወጥቶ በዛ ገብቶ እሱን ተወውና ርዕሱን ብቻ ንገረን ነው እያልኩ ያለሁት። እሱን ዘለፋህን ትተዋለህ ለጊዜው። ርዕሱን አሁን መወያየት የምትፈልግበት ርዕሱን ንገረን። ይሄ እኮ ዘለፋ አይደለም ወንድማችን አክ የመረዳት ውስንነት እና ዘረፋ ነው እንዴ? ኦኬ እሺ ነገር የለም። አሁን እሱን ተወውልህ ዮሲያስ። እኔ አሁን በውይይታችን ውስጥ በል ማን ውስንነት እንዳለበት ስለሚታይ እሱን ተወውና እኔ እንደዚህ ቅድሚያ ማውራቱን ጥቅም ስለሌለው አሁን እያልኩ ያለሁት ርዕሱ ምንድን ነው? ስፔሲፊካሊ ርዕሱ ምንድን ነው? የፍቃድ ትብብር እውነተኛ ትምህርት ነው ወይስ አይደለም በሚል ነው ወይስ ምንድን ነው? ሀሳቤ እንድናገር ብትሰጠኝ እድል ጥሩ ነው ማለት እኮ። ርዕሱን ካልነገርከን ምንድን ነው የምንወያየው? ርዕሱ አንተ ደስ ያለህን መታወርተህ ከዛ እሱ ላይ ብቻ ሪፍሌክት እንዳደረግ ከሆነ እሱን እንዴት እንደዛ ይላል? ርዕሱን ንገረን። የፈቃድ ትብብር እውነተኛ ትምህርት ነው ወይስ አይደለም በሚል ነው ወይስ በምንድን ነው? ይቻላል። ቴንኪው ስለተሰጠኝ እድል አመሰግናለሁ። ያው በመሀል እንደማትገቡ ደቂቃው ስለተቀመጠ ተስፋ አድርጋለሁ። ወደ ጉዳይ ስገባ አጭር ነው የኔ ትችት። የኔ ስቴትመንት እንደ ውይይት እንድትይዙት የምፈልገው ነገር ወንድማችን አክሊሉ ጋር በነበረን ከዚህ በፊት ውይይት ጽዮን ቤት የተነሳ ሀሳብ አለ። እሱም ፕላጊያዊ አመለካከት የትብብር አመለካከት ብዬ ኳሊፋይ አድርጌዋለሁ። የሰው ፈቃድና የእግዚአብሔር ረድኤት በሚል የሴሚ ፕላጊያዊ የሆነ የትብብር ቴዎሎጂ ነው ክሪቲክ ያደረግኩት። ሐሰተኛ ነው ይሄንን የሚያስተምር እንዲሁም ትምህርቱ ሐሰተኛ ያስቀምጣለሁ። እሱን አሁንም አፈርም አድርጋለሁ። ተቆርጦ አይወሰድ። የትብብር ቅድም ስታወሩ ሰምቻለሁ። የትብብር ብቻ የምትለዋ ትወስዳለች። ሮንግ የአስተሳሰብ ክፍተት የምለው እሱን ነው። በነገራችን ላይ ትብብርን በሚመለከት ኮኦፕሬሽን በሚመለከት ሰውና እግዚአብሔርን በሚመለከት በድነት ስራ ውስጥ የሰውና የእግዚአብሔርን ትብብር በሚመለከት ጉዳይ ላይ ብላክ ኤንድ ዋይት ግልጽ በሆነ መንገድ የአርሜኒያን የሲነርጀቲክ አመለካከትና የሴሚ ፕላጊያን የሲነርጀቲክ አመለካከት የሰማይና ምድር የተለያዩ ናቸው። ግልጽ ላደርግ፣ የአርሜኒያን የሲነርጀቲክ አመለካከት እንደሚያስቀምጠው ከሆነ በደንብ አድርጋቸው አድምጡኝ። ካስፈለገም ከአርሜኒያን ከራሳቸው ምሁራን የተጻፈውን ላመጣላችሁ እችላለሁ ከጊዜ ውስንነት አንጻር እንዳይሆን እንጂ የድነት ትምህርትን በሚመለከት ኮንቨርዥን ነው ማለት ልውጠትን በሚመለከት ቀዳሚ ጸጋ ፐርቪኒየንት ግሬስ ያስፈልጋል። ያ ቀዳሚ ጸጋ በኃጢአት የታሰረው ቦንዴጅ ኦፍ ዘ ዊል ወይም ደግሞ በሌላ ቋንቋ ቶታል ዲፕራቪቲ ሁለንተናዊ ድቀትን በሚመለከት ያ በሁለንተናዊ የደቀቀ ወይ ደግሞ ፈቃዱ የታሰረ በኃጢአትና በሰይጣን በመጣ ቀዳሚ ጸጋ ፐርቪኒየንት ግሬስ አማካኝነት ነፃ ያወጣል። ስለዛ ነፃ በወጣው በዚህ ፈቃድ አማካኝነት በወንጌሉ ሊያምን ይችላል፣ በወንጌሉ አለማመንም ይችላል። ሶ ሪዚስተብል የሆነ ነገር ነው የሚያምር። ኢሪዚስተብልን አያምኑ፣ ሪዚስተብል ግሬስ አያምኑም አርሜኒያን ቴዎሎጂ። ሶ በዚህ ሴንስ ነው የአርሜኒያን ሲነርጀቲክ ነው የምንለው። ይሄ በደንብ አድርጋችሁ አስምሩልኝ። ጴንጤቆስቲያን ቤተ እምነቶች የአርሜኒያን የነገረድነት አመለካከት አላቸው። ደቂቃውን ብታሳየኝ ጥሩ ወንድሜ። ጴንጤቆስቲያን የአርሜኒያን ስነ መለኮት አላቸው። ሲነርጀቲክ ነው። ሲነርጀቲክ ስል አሁን ባስቀመጥኩት መንገድ። ወደ ሴሚ ፕላጊያን ስንመጣ ግን ፐርቪኒየንት ግሬስ ወይ ቀዳም ጸጋ የሚባለው ነገር አይነሳም። የሚነሳው ምንድን ነው? ሰው በራሱ ተነሳሽነት ኢኒሺዬሽን በወንጌል ማመንም አለማመንም ይችላል የሚል ነው። ይሄ በጣም ቶታሊ ከአርሜኒያን የነገረድነት አመለካከት ይለያል። ምንም እንኳን ሴሚ ፕላጊያን አመለካከት ሲነርጀቲክ ቢሆንም ኮኦፕሬሽን ቢሆን ሁለቱም ኮኦፕሬሽን ናቸው። ግን ኮኦፕሬሽኑ ሲብራራ የሚብራራበት መንገድ የተለያየ ነው። የጴንጤቆስታሉ የአርሜኒያን ስነ መለኮት ኮኦፕሬሽን ኢንተርምስ ኦፍ ዋት እግዚአብሔር መጀመሪያ ሙለንተናዊ ድቀት ያለውን ይሄ ቶታል ዲፕራቪቲ ብዬ ላስቀምጠው ወይም ቦንዴጅ ኦፍ ዘ ዊል ሉተር በሚለው መሰረት የታሰረን ፈቃድ ለሰይጣንና ለኃጢአት የታሰረን ፈቃድ ቀዳሚ ጸጋው ነፃ ያወጣዋል። በዚህ ሴንስ ከኦርቶዶክስ ቤተክርስቲያን የሰማይና የምድር ይለያያል። ምክንያቱም ኦርቶዶክስ ቤተክርስቲያን የምታስተምረው ከዚህ የሚለይበት ዋናው ምክንያት ምንድነው? ሰውየው ቶታል ያላመነ ሰው ቶታል ዲፕራቪቲ ወይም ቦንዴጅ ኦፍ ዘ ዊል ውስጥ አለ ብላ አታምነው።
እንትኖች ግን አርሜኒያን ሲነርጀቲክ ናቸው። ሙሉ ለሙሉ በቶታል ዲፕራቪቲ ውስጥ ወይም ደግሞ በቦንዴጅ ኦፍ ዘ ዊል ውስጥ አለ ብለው ያምናሉ። ዲስ ኢዝ አ ክሊር ዲማርኬሽን ቢትዊን የፔንቴኮስታል የአርሜኒያን ቴዎሎጂ እና የኦርቶዶክስ ይለያያል። መጽሐፈ ስምምነት ጋር ስንመጣ እንደ ማስረጃ አድርጋችሁ ውስጥ አቀርቡት አይቻለሁ። በጣም ነው የሚያስቀው። የመጽሐፈ ስምምነትን ለምን አስጨርሳችሁ አታነቡም? ክሪቲካሊ ለምን አታነቡም? የመጽሐፈ ስምምነት ድንጋጌዎች ሶሊድ ዲክላሬሽን 2 ንዑስ አንቀጽ 5፣ ሶሊድ ዲክላሬሽን 2 ንዑስ አንቀጽ 7፣ ንዑስ አንቀጽ 25 ከ26 እስከ 27 በጣም ብዙ ሊያመጣል ይችላለሁ። የፎርሙላ ኦፍ ኮንኮርድ ዲፕቶም ላይ አርቲክል 2 ስለ ነጻ ፈቃድ የተወራው ከንዑስ አንቀጽ 3 እስከ 4፣ ንዑስ አንቀጽ 9 እልፍ ጥቅሶችን ማንሳት ይቻላል ከመጽሐፈ ስምምነት። ሲነርጂዝምን ሲቃወም ሲነርጂዝምን እየተቃወመ ያለው አስምሮልኝ፣ ሲነርጂዝም እየተቃወመ ያለው የሴሚ ፕላጊያንን የሲነርጀቲክ ኖሽን ነው። የሴሚ ፕላጊያን የሲነርጀቲክ ኖሽን ደግሞ ከአርሜኒያን ጋር አሁን እንደተናገርኩት ይለያያል። ይሄ በጣም መሰመር ያለበት ጉዳይ ነው። የመጽሐፈ ስምምነትን ድንጋጌ አምጥቶ ጴንጤዎች ወይም ጴንጤቆስጣሎች መጽሐፈ ስምምነት ይቃወማቸዋል ብሎ ማለት የአርሜኒያንን የሲነርጀቲክ ኖሽን ቴዎሎጂ እና የሴሚ ፕላጊያንን የሲነርጀቲክ ኖሽን ነጥሎ ያለማወቅ የመረዳትም ክፍተትም ጭምር ነው። በአንክሮ ያለማጥናትም ጭምር ነው። አስምርልኝ። ጠጋ ብሎ መመልከት ያስፈልጋል። አንዳንድ ጊዜ ሰው ሀሳብ ሲሰጥ በዛ ጫማ ውስጥ ገብቶ ምን ተባለ ማለት ይገባል። አሁን እናንተ ሚስኮት ስታደርጉ የነበራችሁት ሳደምጥ ነበር። የሴሚ ፕላጊያንን የኮኦፕሬሽን የሲነርጀቲክ ትምህርት እየተቃወምኩ ጴንጤው ጋር ትሄዳለ። የማይቀናኝ ነገር ስለ ጴንጤው መቼ አወራው? እኔ እንደውም ሰዓት ስላልነበረኝ አክሊሉ እያወራ በመሀል ልገባ ስል የኔ ደቂቃ ነው ሲል በቀጠል አልቻለም። ያው መቼም ውይይት ሲደረጉ ስነት ይኖረዋል። ሀሳቤን ሳላካፍል አለቀ፣ ተዘጋ። ከዛ በኋላ ግን እንደ ቶፒክ ይዞ ሲወያይበት ነበር በተደጋጋሚ አዚፍ የጴንጤቆስጣል ያሉ የአርሜኒያን ሲነርጀቲክ አመለካከት ከሴሚ ፕላጊያን ጋር የሚመሳሰል አይነት አድርጎ አሁንም ዛሬም ሲደረግ የነበረው ይሄ ነው። ይሄ ሮንግ ነው፣ ስህተት ነው። ሁለቱም መለየት ያስፈልጋል። አንድ ይሄ ነው። ወደ ሆሞሴክሹዋሊቲ ጉዳይ ልጣ፣ ሁለተኛው ቶፒክ ማለት ነው። እሱን አቆየ። እሱ በኋላ ከዚህ ውይይት በኋላ እንትን ይላል። ከይቅርታ ጋር ዮሲ ለየብቻ ይሄኛውን አጠቃለን ወደዛኛው ነው የምንሄደው። ደቂቃ ሞልቷል። አንድ ደቂቃ አለ። አንድ ደቂቃ ከ20 ሰከንድ አካባቢ አለ። የባከደውን ጨምርልኝና ልቀጥል። አሁን ያወራ ነው። አንድ 50 ሰከንድ 60 ሰከንድ ጨምርልኝ። የኔ ስትሮንግ አርጊመንት እንትኔም ላይ የቲክቶክ ስቶሪም ላይ ያስቀመጥኩት ነገር የመረዳት ውስንነት አለበት አክሊሉ ያምናል። ሁለቱም በመለየት ረገጥ ይህን ማስመር ነው ፈልገው። ምክንያቱም የአርሜኒያን የሲነርጀቲክ ኖሽን ከሴሚ ፕላጊያን ጋር አጣብቆ ማምጣት በሁለቱ መካከል ያለውን ያስተምሮ ልዩነት በነገረ ድነት ዙሪያ በተለይ በትብብር አንጻር ኮኦፕሬሽን አንጻር ለይቶ ያለማወቅ ጭምር ነው። ይህን መናገር ከትትና መብደል ማለት አይደለም። የሰለጠነ ውይይት እናድርግ ከተባለን ሂስ ስናቀርብ የእሱን አንኳር ሀሳብ ሰዎች እንዲረዱት ክፍተት እንዳለ ማሳየት የሚጠበቅ ነው። ስለዚህ ያርዳድ ውስንነት አለው ብሎ ማለት ወንድማችን አክሊሉን ኢንቲሚዲየት ማድረግ ማለት አይደለም። በዛ መንፈስ ተሳደብ ማይነት ሰው ስላልሆንኩ ማለት ነው። በተቻለ መጠን ወደ ሰከንና ወደ ምንድነው ስርዓት ወዳለው ውይይት ወደዚህ አይነት ምዕራፍ ብንመጣ ለሁለታችንም ይጠቅማል፣ ብዙ ሰዎችንም እናነቃለን ብዬ አስባለሁ። ቴንክ ዩ። እሺ ኦኬ አለ yes አለው 7 ደቂቃ አንትሻስ በደስታ እሺ እሳችን ኦኬ እሺ ሚዩት አድርግልንና እኔ እንኳን ያናል እውነቱን ለመናገር ብዙ ራሱ ደቂቃ የሚፈጅብኝ አይመስለኝም። ለምን የተነሳው ርዕስ ምን ነበረ? እንደምታስታውሱት የፈቃድ ትብብር የሚለው ትምህርት ትክክለኛ ነው ወይስ አይደለም በሚል ርዕስ እናውራ ብሎ ነበር የገባው ወንድማችን። እዚህ ጉዳይ ላይ ምንም ሊነካ የቻለው ነገር የለም። ይልቁንም ከዚህ ቀደም የተናገረው ነገር አይ ከዚህ አንጻር ነበር እኔ የተናገርኩት እኮ በዚህ ምክንያት ነበር፣ እንደው በዚህ መልኩ ተረዱኝ፣ በአርሜኒያን እና በሴሚ ፔላጂያን መካከል እኮ ልዩነት አለ የሚል ነገሮችን ያስቀመጠው እንጂ ርዕሱን ላይ ምንም አንድም የተናገረው ነገር የለም። በአጭሩ የፈቃድ ትብብር የሚለው ትምህርት ወይም ሲነርጂዝም ክርስቲያናዊ ትምህርት ነው፣ መጽሐፍ ቅዱሳዊ ነው፣ ታሪካዊም ጭምር ነው።
ሰው ያለ እግዚአብሔር ጸጋ መዳን አይችልም። ግን ነፃ ፈቃድም ግን አለን። አስገድዶም ደግሞ አያድነን፣ በፈቃዳችን ነው የሚያድነን የሚለው ትምህርት ይህ የታመነ ነው። ምናልባት እዛ ላይ የሚመጣበት ከሆነ ይሄድበታለሁ። ከመጽሐፍ ቅዱስም ከአባቶችም እያነሳው ነው። ግን እሱ የተናገረው ነገር ላይ ሊሄድበት ባይሆን ይህም ምንድን ነው? በተደጋጋሚ አንድ የጠራው ግሬስ አለ፣ አንድ የጠራው ጸጋ አለ። ፐርቪኒየንት እያለ ማለት ነው። እኔ ፐርቪኒየንት የሚባል ግሬስ ካለ ወይ ነገሩ የት ነው ፐርቪኒየንት ያለው? ምንድን ነው ፐርቪኒየንት? ፕሪቪኒየንት ለማለት ነው። ፕሪቪኒየንት ከሆነ ቀዳሚ ጸጋ የሚባለው ማለት ነው። ፐርቪኒየንት አይባልም፣ ፕሪቪኒየንት ነው የሚባለው። የፕሪቪኒየንት ግሬስ ላይ አርሜኒያኖቹ እንዴት ነው የሚያዩት የሚለው ላይ አንዳንድ ነገሮችን ለመስጠት ሞክሯል። እሺ ኦኬ፣ ዘን አርሜኒያን ትክክል ነው። ይህንን ሲጀመር ተቃውሞ ያውቃሉ እንደ አርሜኒያኖች በቶታል ዲፕራቪቲ አያምኑም እኮ ብለን አናውቅም። አትሊስት ግን እነሱ እንደናንተ አንኮንዲሽናል ኢሌክሽንን አይቀበሉም። አይተዋል። ማለትም እግዚአብሔር አንዳንዶችን በራሱ ፈቃድ ብቻ ያለ ሰውየው ፈቃድ በራሱ ፈቃድ ብቻ መርጧል አይሉም። ይልቁንም ይህንን ቀዳሚ ጸጋ ወይም ፕሪቪኒየንት ግሬስን በመስጠት ነው የሚሉት። ለሰዎች ሁሉ ለተመረጡ ምናምን ለሰዎች ሁሉ በመስጠት ነፃ ፈቃዳቸውን በማከም ፈቃዳቸውን በማከም በነፃ ፈቃዳቸው ከፈለጉ ይመርጣሉ፣ ካልፈለጉ አይመርጡም የሚል ትምህርትን ያስተምራሉ። እነዚህ አርሜኒያኖች ከፔላጂየስ ጋር የተነካካ ነገር አላቸው ተብሎ ይታመናል። በማን? በፕሮቴስታንቶች። በየትኞቹ ፕሮቴስታንቶች? አሁን ለእነዚህ ለአርሜኒያኖች መልስን የመለሱ እነማን ነበሩ? መጀመሪያ አርሜኒያን ወይም የጃኮብ አርሜኒዮስ ተከታዮች ልክ ሲነሱ የተነሱት ማንን ተቃውሞ ነው? ካልቪኒስቶችን ተቃውሞ ነው። ስለዚ የመጀመሪያ ለእነሱ ተቃውሞ የመጣው ደግሞ ከማን ነው? ከራሳቸው ከካልቪኒስቶቹ ነበር። ስለዛ አንድ ሲኖድ ተዘጋጀ፣ ወይም በአንድ ሲኖድ ተወገዙ። ምን በሚባል ሲኖድ? ዶርት የዶርቱ ሲኖድ እና የዶርቱ ሲኖድ ላይ እነዚህን አርሜኒያኖችን ሲያወግዟቸው ከፔላጂየስ ጋር አገናኝተው ነው። አዚፍ የፔላጂየስን ምንፍቅና እንደያዙ አድርገው ማለት ነው። የፔላጂየስን ስህተት እንደያዙ አድርገው ነው ሲያወግዟቸው የነበረው። ስለዛ በመጀመሪያ ደረጃ አርሜኒያኖች ሴሚ ፔላጂያን አይባሉም፣ ወይም ከፔላጂየስ ጋር ምናምን የተነካካ ነገር የላቸው ምናምን የሚለውን እሱን ነገር ታሪኩን ካወቀው ማስረጃ እያጣቀስን እናወራበታለን። አይሻልም? እንደዛ ነው የሚሻለው። ሲቀጥል ጴንጤዎች አርሜኒያን ናቸው ብለሃል። ኦኬ ዘን አርሜኒያን ናቸው አልክ። ግን ዶክመንታቸው ወጥቶ ሲነበብ ግን የሚያምኑት እነሱ ነፃ ፈቃዳችን ሙሉ በሙሉ ሞቷል ብሎ አያምኑም ጴንጤዎች። አንተ አሁን ጴንጤ አይደለም አይደል? እዚህ አሁን ገስት ላይ ከተቀመጥነው ውስጥ ጴንጤ አለ። ለምሳሌ እዚህ ጋር ነቢይ አለ፣ እዚህ ጋር ፕሮፌት ማለት ነው። አየህ፣ ለጴንጤው ከአንተ ይልቅ ነቢዩ ይቀርባል ብዬ አስባለሁ እኔ። አሁን እሱ ነፃ ፈቃድ ቶታል ዲፕራቪቲን አናምንም ብሎ ሲናገር ነበር ከዚህ ቀደም። ፓርሻል ዲፕራቪቲን ነው የምናምነው ሲል ነበር። ስለዚህ ነፃ ፈቃዳችን ሙሉ በሙሉ ጠፍቷል የሚባለው ይህ ትምህርት የኛ አይደለም ብቻ ሳይሆን የስተት ትምህርትም ነው ብሎ ሲናገር ነበር። ስለዚህ አሁን አንተ እያደረክ ያለው ምንድን ነው? ስለ ጴንጤዎቹ ከጴንጤዎቹ በላይ እኔን ማቆያልከ ነው። ከዛ ውጭ ግን ይሄ የፈቃድ ትብብር ብለህ ነበር ያነሳው ከዚህ ቀደም። የፈቃድ ትብብር አሁን ጴንጤዎች አየህ በቶታል ዲፕራቪቲ አያምኑ። ይሄ ሙሉ በሙሉ ነፃ ፈቃድ የለንም በአዳም ኃጢአት ምክንያት ነፃ ፈቃዳችንን ሙሉ በሙሉ አተናል የሚለውን ትምህርት የሚያስተምሩ ከሆነ ወጥተው ራሳቸው ይናገሩ። ከዛ በኋላ እነሱንም አንድ ላይ አድርገን እንሄድባቸዋለን። ማለት እንግዲህ ስህተት ናችሁ ብለን እንሄዳለን። ግን አይሉም። እንደዛ ካሉ አሳየን፣ ወይ አውጥተው የሆነ ማስረጃ አሳየን። ምን አይነት ማስረጃ? ነፃ ፈቃድ የለንም የሚል። ምክንያቱም ከዚህ ቀደም የማን ዶክመንት ወጥቶ ነበር? የሙሉ ወንጌል ወጥቶ አይ ነፃ ፈቃድ አለን የሚል ነገር አውጥቶ አሳይተውን፣ እንደውም እኛ ምን አደረግን? አንድ ጊዜ ለሙሉ ወንጌል እናጨበጭባለን ብለን ኮመንት ላይ ሁሉም ክርስቲያኑም ሁሉም ፕሮቴስታንቱም አጨብጭቧል ለሙሉ ወንጌል ኦልሬዲ። አይ ስህተት ነው ካልክ በማስረጃ ነው እንደዚህ ገልጠ ታሳያለህ ማለት ነው። ገልጠ በማስረጃ። ያለ ማስረጃ ከሆነ ግን እንደዚሁ እኛን ብቻ የመረዳት ውስንነት የእውቀት ውስንነት አለብህ ምናምን ይስትል ነበር። አለብኝ እውነቱን ለመናገር የእውቀት ውስንነት በሚገባ እንደ አጋጣሚ ሆኖ አካሉ እግዚአብሔር አይደለም፣ አካሉ ሰው ነው። አካሉ ብለህ ስለጠራኝ ማለት ነው ቅድም። አካሉ አምላክ አይደለም ሰው ነው። የእውቀት ውስንነት በሚገባ ይኖርበታል። ሊሳሳት ይችላል። የስ ያውን በጣም በቀላሉ አየህ፣ እንደዚህ ከሚያጠፋ ወደ ሞት ከሚያመራ ስህተት ግን ጌታ ይጠብቀኝ ነው የምለው እንጂ ልሳት ይችላለሁ። ከተሳሳትኩኝ ግን ያው አብረን እናያለን እኮ እያወጣን መማማር ነው።
ሰው ምንድን ነው እያልን ያለ ነው? ጠቅላላ ስናደርገው አንደኛው ዋናው ርዕስ የፈቃድ ትብብር እውነተኛ ትምህርት ነው አይደለም የሚለውን አላነሳም። ሁለተኛ ፐርቪኒየንት ግሬስ ብለህ የጠራኸው ምንም እንኳን የዚህ የግሬስ ስም የዚህ የጸጋ ስም ፕሪቪኒየን ግሬስ ቢሆንም ማለት ነው። ፕሪቪኒየን ግሬስ ደግሞ በዚህ በአርሜኒያን ሳይድ እንደሚነገረው እና በዚህ በጴንጤዎች ሳይድ እንደሚነገረው ተመሳሳይ አይደለም። ስለዚህ አርሜኒያን ላይ አይደሉም ነው እኔ እንዳየሁት ከሆነ እንደውም አይደሉም ነፃ ፈቃድ አለን ብሎ ስለሚያስተምሩ ጴንጤዎች። ስለዚህ አሁን እኔ ጴንጤዎችን አይመለከትም የተናገርኩት ነገር ያልከው ጴንጤዎችን በቀጥታ ይመለከታል። ምክንያቱም ጴንጤዎች በዶክመንቶቻቸው እንዳስቀመጡት ከሆነ ነፃ ፈቃድ አለን እኛ ነፃ ፈቃዳችን ሙሉ በሙሉ ጠፋ ተቋርጣል። ኦኬ አንዴ ስልክ እየገባበት ነው። 30 ሰከንድ ላይ እንይዘለታለን። እሺ ተቋርጣል። እሺ አሁን መጥቻለሁ አይደል? 30 ሰከንድ። ችግር የለም። እሺ ጴንጤዎች ነፃ ፈቃድ የለን ምንድነው የጴንጤዎች ትምህርት ነው ያለን። አሁን የራሳቸው የጴንጤዎች የቤት ስራ ነው የሚሆነው። የጴንጤዎች ትምህርት ብሎናል ኢዮስያስ። ነፃ ፈቃድ የለንም ብለው ያምናሉ፣ በነፃ ፈቃድ አያምኑም የሚል ነገርን ተናግሯል። በጴንጤ ስም ማለት ነው። ጴንጤዎች እንደዚህ ነው የሚያምኑት ብሎ። ስለዚህ የጴንጤዎች የቤት ስራ ይሆናል። ዶክመንቶቻቸው ላይ እንዳየነው ከሆነ ግን ኢዮስያስ ስህተት ነው የተናገረው። ምክንያቱም ነፃ ፈቃዱ ጠፍቷል ብላ እናምንም ብሎ በግልጽ ተናግሯል። የሙሉ ወንጌል ለምሳሌ የማስተማሪያው እንትን ማለት ነው ዶክመንት የድነት ትምህርት ማስተማሪያው። ስለዛ ከዛ አንጻር ልንመለከተው ይገባል። ምንም ያነሳው ነገር ሁሉ ስህተት ነው ማለት ነው። እሺ ድጋሚ ሪፊዩት ለማድረግ አኪ ያነሳውን ዮሲ ድጋሚ 7 ደቂቃ ተጠቀም። ከዛ በኋላ ይበዛል። 7 ደቂቃ አይበዛም? ድጋሚ 7 ዮሲ ያነሰበት ነው። እንዴት ዮሲ ስንት ደቂቃ ትጠቀማለህ? ቤቱ ሰባት አርግለት። እሺ እውነቱን ለመናገር እናንተ ስላላችሁ ብቻ ነው እንጂ ይሄ በጣም ረጃጅም ደቂቃ ነው። እውነቱን ለመናገር ደቂቃ ተርፎት እኮ ሁለተኛውንም ርዕስ እኮ ሊሄድበት ነበር። 5 እኮ በቂ ነበር። ግን ይሁን እሺ 7 ደቂቃ አሁን በደቂቃ ዙሪያ ውይይት ማድረግ ኢሬሌቫንት ነው እና እሱ እንደፈው ለማለት 7 ደቂቃ የቤቱ መሪ አምጥቷል። ተስማምተናል። እንቀጥል። ለማተኩር እየሞከርኩ ያለሁት በጣም አሁን በጣም ፈኒ እስቲ ፐርቪኒየንት ግሬስ የሚለውን ፕሮናውንስ ያደረግኩበትን መንገድ እንደመሟገች አድርጎ ማቅረብ ይሄ በጣም ማቹር የሆነ ውይይትን ለሚፈልግ ሰው ኢትስ ሶ ፋኒ። ለሌላ ጊዜ ባደግሞ ጥሩ ነው። በአማርኛው አስቀምጬ እልሃለሁ። የቀዳሚ ጸጋቢ እና ሲሊ ነው። ለአቅመ ውይይትም የሚበቃ ሂስ አይደለም። ይህን ብታስተካክል ለሌላ ጊዜ ምክር ነው። ካልተመቸ መብት ነው። ሌላው በጣም የሚገርመው ነገር የወንድማችንን ስሙን በደንብ ፕሮናውንስ ካላደረግኩ ይቅርታ፣ የፕሮፌት ሶኮል ፕሮፌት ይህ ወንድማችን ያነሳውን የመሟገቻ ነጥብ ሰው ፈቃድ ነፃ ፈቃድ የለውም ብሎ ያምናሉ ብለህ ጴንጤቆስጣውያን ወካይ አድርገህ ያቀረብከው መንገድ ይሄ ራሱ ዊክ በጸጽ በሎጂክ አካሄድ ዊክ ኢንዳክሽን ተብሎ ይጠራል። ዊክ ኢንዳክሽን ማለት ነው የተሰጠው ያቀረበው መሟገቻ ለድምዳሜው ብቁ ሆኖ ሳይገኝ ማለት ነው። ሌላ ይህ ጸጻም መሟገቻን አያስኬድም። የተሻለው ነገር ምንድን ነው? የተሻለው በማስረጃ መወያየት ነው። ቬሪ ጉድ። ሰው ማስረጃዎቻችን ምንድን ናቸው? ማስረጃዎቻችንን ማምጣት አሪፍ ነገር ነው ማለት ነው። ወደ ማስረጃዎቹ እንሂድ። ጊዜን በአግባቡ ለመጠቀም ላርጅ አድርገኝ እዚህ ጋር አርሜኒያንስ ወይም ደግሞ አርሜኒያ አመለካከት ያላቸው ሰዎች ፈጽሞ የቶታል ዲፕራቪቲ ወይም ደግሞ ቦንዴጅ ኦፍ ዘ ዊልን አይቀበሉም የሚል አይነት ሀሳብ አቅርቧልና መጀመሪያ በደንብ ኮንሸስ ሆናችሁ እንድትሰሙ የሚፈልገው ነገር ፕሬሚስስ ዋን አብዛኛው ጴንጤቆስጣዊ ሁሉን ማለት በሚቻል ደረጃ የጥናት ውስንነት ከሌለኝ በስተቀር ሁሉም ማለት በሚቻል ደረጃ እቺ ደግሞ የጥናት ውስንነት ምትሏ ተወስዳ ያላስፈላጊ ንትርክ ውስጥ እንዳንገባ አብዛኛው ጴንጤቆስጣዊ አርሜኒያን ነው። በቃ ይሄንን አስቀምጫለሁ። የአርሜኒያን እውቅ የስነ መለኮት ሰዎች መካከል አንዱ ሮጀር ኢ ኦልሰን ነው። የሮጀር ኢ ኦልሰን ፍሪኩዌንትሊ አስክድ ኮስችን አባውት አርሜኒያኒዝም ወይም ስለ አርሜኒያኒዝም
መታወቅ ያለባቸው ተደጋገሙ ጥያቄዎች በሚል መልስ በሰጠበት መጽሐፉ ከዚህ በፊትም አንስቼዋለሁ። ይህን ማስቀመጥ በጣም አስፈላጊ ነገር ነው። እንደዚህ ይላል፣ ክላሲካል አርሜኒያኒዝም ሃዝ ነቲንግ ቱ ዱ ዊዝ አርሜኒያን። አርሜኒያን ማለት የአርሜናውያን ከሚለው ነው። ከአርሜናውያን ጋር ይሄ በዚህ ምድር ላይ ይኖሩ ከነበረው አርሜኒያን ጋር የሚገናኝ አይደለም። ክላሲካል አርሜኒያኒዝም የሚለው ስኩል ኦፍ ቶት ነው እያለ ያለው። ሶ ኢት ኢዝ ኤ ታይፕ ኦፍ ክርስቲያን ቴዎሎጂ ስፔሻሊ አሶሲየትድ ዊዝ 17th ሴንቸሪ ደች ቴዎሎጂያን ጃኮብ አርሜኒያስ። የክላሲካል አርሜኒያኒዝም 19ኛው ክፍለ ዘመን ላይ ከነበረው ጃኮብ አርሜኒያስ ጋር በቀጥተኛ ግንኙነት ያለው አስተምሮ ነው ብሎ ይናገራል። ከዛ ጊዜ ላለመፍጀት እንደው ምን ይባላል ይላል ሲያስቀምጥ it also refer to it as evangelical synergism. ክላሲካል አርሜኒያኒዝም ተብሎ ይጠራል። የወንጌላዊ ሲነርጂዝም ተብሎ ይጠራል ብሎ ያስቀምጣል። ሲነርጂዝም ሪፈርስ ቱ እያለ ያስቀምጣል። ኮኦፕሬሽን ቢትዊን ጋድ ኤንድ ክሬቸር ብሎ ያስቀምጣል። ሶ ምንድነው የሚያምኑት? ወደ ታች ወረድ ብላችሁ ስትሄዱ ወደ 7ኛ መስመር ላይ ይመስለኛል እዚህ አካባቢ እንደታዩልኝ it is a belief that God doesn't save people without their free assent ካለ ሰዎች ፈቃድ እግዚአብሔር ሰዎችን አያድንም ብሎ ያምናል ይላል። ግን እዚህ ጋር ቆሞ ማጨብጨብ አያስፈልግም፣ ቀጥሎ ማስጨረስ አስፈላጊ ነው። የብዙዎቻችሁ ችግር ቆርሶ የመውሰድ ችግር ነው፣ ማስጨረስ it free assent but gives them prevenient grace that goes before and prepare አስቀድሞ የመጣ ጸጋ ማለት ነው። ነገር ግን ያው ካለ ሰዎች እንትን ድነት የለም ይልና ነገር ግን ይላል ይሄ ማለት ግን ቀዳሚ ጸጋን የሚክድ አይደለም ይላል። እንደዚህ ይላል ቀዳሚ ጸጋው ለምንድነው የሚሰጠው? to liberate their will from bondage of sin ከኃጢአት እስረኝነት ነፃ እንዲያወጣ ነው ይሄ ጸጋ የሚሰጠው prevenient grace ይላል። and makes them free ከዛ በኋላ ከተሰጠ በኋላ ምን ይሆናል? ነፃ ያደርጋቸዋል። ለምን ለማለት to hear to understand and to respond to the gospel call አለቀ በቃ። ለወንጌል ጥሪ መልስ እንዲሰጡ ያደርጋቸዋል ይላል። ሶ ካለ ሰው ስምምነት ድነት የለም ሲል እግዚአብሔር መጥቶ ቀዳሚ ጸጋ ከሰጠ በኋላ የታሰረው ፈቃድ በኃጢአትና በሰይጣን የታሰረው ፈቃድ ነፃ ወጥቶ በዛ መሰረት በነፃነት ክርስቶስን ይመርጣል ወይም ይቃወማል ነው ኖሽኑ። this is የአርሜኒያን ቴዎሎጂ በአርሜኒያን ስኮላር ያው በእነሱ ስኮላር የቀረበ ነው። አሁን እኔ ሉትራን ነኝ፣ አርሜኒያን አይደለሁም። ግን የአርሜኒያንን ትራዲሽን አጣሙ የማቅረብ ቴንደንሲ ስላየው ከራሳቸው አንደበት የቀረበውን ለማሳየት ነው። አንድ እሱ ነው። ሰፊ ንባብ ከፈለጋችሁ ደግሞ I will suggest you to read ሌላ የአርሜኒያን ቴዎሎጂ ላይ የተሰራ ንባብ መጽሐፍ አለ። ሪኩዌስት ማድረግ ማለት ፈቃደኛ ከሆናችሁ አርሜኒያን ቴዎሎጂ ሚትስ ኤንድ ሪያሊቲ ይላል። ራሱ ጸሐፊ ሮጀር ኢ ኦልሰን የጻፈው ነው። ሶ ማንበብ ሙሉ ሰው ያደርጋል። ሶ ይህን እንድታያት ነው ማስቀምጠው። ወንድማችን አኬላ ያነሳው ሙግት ገደል ገባ ማለት ነው። ምንድነው ያነሳው ነገር? አርሜኒያኖች በቶታል ዲፕራቪቲ ወይም ደግሞ ቦንዴጅ ኦፍ ዘ ዊል አያምኑም አይነት ነገር። ስለዚህ ጴንጤቆስጣያኑም እንደዛ ተብሎ መቅረብ የለበትም የሚለው አብዛኛው ጴንጤቆስጣይ አርሜኒያን ነው ስላስቀመጥኩ እሱ። ሌላው ኮንዲሽናል ኢሌክሽንን አንኮንዲሽናል ኢሌክሽንን አያምኑም። በአርሜኒያን እና በሪፎርምድ እንዲሁም በሉትራን መካከል የትራዲሽን ልዩነት አለ። ማን እሱን ካደ? በሉትራን እና በአርሜኒያን መካከል ልዩነት እየተወያየን ያለ ነው። በምን ጉዳይ ላይ ነው? በሲነርጂዝም ጉዳይ ላይ ነው። አጀንዳ ማምታታት አያስፈልግም። እያምታታ ነው አጀንዳ ሌላኛው ነው። ሌላው ይሄን ይመስላል። ምናልባት ጊዜ ስለሄደ የምጨምራቸው ነገሮች አሉ። ሙሉውን የእሱን ሀሳብ አላስቀመጥኩም። በጣም የሚያስቀው ነገር ሲደመድም ምን አለ? ሁሉም ዩሲያስ ያነሳው ነገር ስህተት ነው አለ። እንዲህ ለመወያየት ተቀምጦ የባላጋራን ሀሳብ ብሎ አድምጦ ከመወያየት ይልቅ ሁሉም ስህተት ነው ብሎ ባስኬት ውስጥ መክተት ለማቹር ላደረገ ውይይት ራሱ አለመዘጋጀት ነው ብዬ ነው የማስበው። ዶንት ቴክ ኢት አስ ኦፌንሲቭ። ቴንክ ዩ። ኦኬ እስቲ ደግሞ ደቂቃውን ስጡ። እሺ አመሰግናለሁ ትላለህ። በመጀመሪያ ደረጃ እስቲ ቆይ ከፐርቪኒየንቱ ልጀምር። ፐርቪኒየንት ግሬስ ብለህ ስለጠራው እሱን ያነሳሁት ለምን ይመስላል? እውነቱን ለመናገር እዚህ እኔ ስወያይ እንደዚህ አይነት ነገሮችን ሜንሽን የማደርግ ሰውም አይደለም።
በፈለገው መልኩ ሰው ቢጠራው እስከ ተግባባን ድረስ ጸጥ ብዬ ነው የማልፈው። ይህንን ያነሳውበት ምክንያት ምንድነው? የመጣህበት ያንተ አመጣጥ ነው። አክሊል እንዲህ ነው፣ አክሊል እንዲያ ነው፣ የእውቀት ውስንነት ያለበት ሰው ነው ምናምን እያልክ መጣ። የተጠራው ግሬስ ደግሞ የተጠራው ጸጋ ደግሞ እዚህ ጋር ፕሪቬኒየንት ግሬስ ማለት ነው። ዋና የርዕሱ ማዕከል ነው። ራሱ የርዕሱ ማዕከል የሆነውን እንኳን በስነስርዓት ሳጠራው ግን ሰውን እንደዛ እየዘለፍክን ይመጣሉ። በዘለፋ ውስጥ ስለመጣ ነው በዚህ ደረጃ በትችት መልክ ያስቀመጥኩልን። ስህተቶችን እንደዚህ ለቅ የሚወጣት ለዛ ነው እንጂ እውነቱን ለመናገር ይህንን ባልፎም እውነቱን ለመናገር ማለት ነው ምንም ችግር የለብኝም። እንደዚህ አላደርግም እኔ። አንተ ላይ ግን አድርጌዋለሁ፣ አሁንም አድርጓለሁ። ፐርቪኒየንት ብለህ የጠራኸው ፕሪቬኒየንት ግሬስን ይሄ ራንደም ቃል አይደለም፣ የውይይቱ ማዕከል የሆነውን ቃል ነው በስነስርዓት ራሱ መጥራት የማትችልም። ለምንድነው በዚህ ደረጃ እንደዚህ ይሄ ነገር ስህተቱን እንደዚህ አሁን ነቅሽ ያወጣት ለምንድን ነው አልኩ? በዘለፋ ስለመጣ ነው። አክሊል እንዲህ ነው፣ አክሊል እንዲያ ነው። እኔ አይደለሁም አላልኩም። አክቹዋሊ ግን የመጣህበት መንገድ ግን ሌላውን ሰው እያሳነስክ ራስን ከፍ እያደረግ የሆነ ሰው አያውቅም ስለሆነ ነገር አንተ ግን ታውቃለህ አይነት በዛ መልኩ ነው የመጣኸው። ሲቀጥል ደግሞ የመጣህባቸውም አክሊል አያውቅም እዚህ ጉዳይ ላይ ብለህ ያነሳቸው ርዕሶች ጉዳይ ላይ ራሱ አንተ እንደማታውቅ ነው የሚያሳየው። ከሱ ውስጥ ለምሳሌ በነገራችን ላይ ይህን ሁሉ ሰዓት መጽሐፍ እያወጣ ሲያሳይ ምናምን የነበረው እንዳለ ምንም ጭራሽ ያልተባለ ነገር እንደሆነ አሳያቸዋለሁ። ወደዛ ከማለፌ በፊት ግን አክሊል እዚህ ጉዳይ ላይ ውስንነት አለበት ብለህ ያመጣኸው ጉዳይ ላይ ራሱ ማለት ነው በሚያስገርም ሁኔታ አንተ እዛ ጉዳይ ላይ እውቀቱ የለህም። ከታላቅ ይቅርታ ጋር በማስረጃ ልንገርህ፣ ላሳየህ እንዴት እውቀቱ እንደሌለ። ለምሳሌ አርሜኒያኖች ከፔላጂያኒዝም ጋር ምንም የሚነካካ ነገር እንደሌላቸው አስመሰለ ነበር የመጣው በፕሮቴስታንቱ ዘንድ ማለት ነው። ግን በዛ መልኩ ነው የሚታዩት። ቀደም እንዳልኩ ነው የዶርቱ ሲኖድ ወይም የዶርቱ ካነን የተዘጋጀው ለአርሜኒያኖች ነው እና የእነሱን ስህተት ብሎ ያሰቡትን ካነን ኦፍ ዶርት ላይ ደግሞ ማለት ነው ወይም ሲኖድ ኦፍ ዶርት ላይ ስህተት ብሎ ያሰቡትን ነገር ሲያስቀምጡ ወይም እነዚያን አርሜኒያኖችን ሲተቹ የእነሱን ትምህርት ሪጀክት ሲያደርጉ ያስቀመጡት በምን መልኩ ነው ካልከኝ የፔላጂየስ ትምህርት አስመስለው ነው። አዚፍ በቃ እነሱ የሚያዩት ፔላጂየስን ከሲኦል ቀሰቀሱት ብሎ ነው እንደውም የሚናገሩት ካልቪኒስቶች ስለነዚህ ስለ አርሜኒያኖች ሲናገሩ የሚናገሩት። ስለዛ የአርሜኒያንን ትምህርት ከፔላጂየስ ጋር አነካክተው ነው ፕሮቴስታንቶቹ ሲቃወሙ የምናየው በታሪክ ውስጥ። አንደኛ ይህን ነገር አንተ አታውቅም። አየህ አንድ ሌላው ቀጣዩ ነገር ደግሞ አርሜኒያኖች በቶታል ዲፕራቪቲ አያምኑም ብለሃል አልከኝ። ለእሱን አሁን ይህን ሁሉ ሰዓትም ወስደህ መጽሐፍ ይኸው መጽሐፍ ትላለህ። አሁን እንግዲህ በቃ እንደው ሳልጠቅሳት አልውጣ ብለህ ዝም ብለህ እንደው እሷን ለመጥቀስ አስበህ ነው መሰለኝ የመጣኸውና ሳልጠቅሳትም አልወርድም ብለህ ዝም ብለህ ገለጥክ እንጂ እስቲ አሳየኝ የቱ ጋር ነው አርሜኒያኖች በቶታል ዲፕራቪቲ አያምኑም ያልኩት? አሳየኝ። ለእሱን አይደል ይህን ሁሉ ሰዓት ወስደህ መልስ ስትመልስ የነበረው? ላልተባለ ነገር መልስ ስትመልስ ነበር። እስቲ የቱ ጋር ነው አክሊል አርሜኒያኖች ጴንጤዎችን አላልኩም። ለዛ ነው አሁን ቅድም ይሄ ደግሞ የሚያሳየው ጴንጤዎች ራሱ አርሜኒያን እንዳልሆኑ ነው የሚያሳየው ይሄ ነገር ብዬ አስቀመጥኩት። ለምንድን ነው አርሜኒያኖች ነፃ ፈቃድ የለንም ብሎ ስለሚያስተምሩ፣ ጴንጤዎች ግን ነፃ ፈቃድ አለን ብሎ ያስተምራሉ እኮ አልኩ። ይኸው ለምሳሌ ሙሉ ወንጌል አንተ የኢትዮጵያን ጴንጤኮስታል አይደለ ስተች የነበረው በኢትዮጵያ እንዳለው የተምታታ የጴንጤኮስቴ እንደዚህ ትምህርት ምናምን አይነት ብለህ ስጽፍ ነበረ። ስለዚህ የተምታታው ተምታቷል ብለህ ያስቀመጥከው እነዛ የጴንጤዎቹ ነፃ ፈቃድ እሱማ አለ ብለው ስለሚያስተምሩ ነው። ስለዛ ከዚህ አንጻር አርሜኒያን አይሆኑም ማለት ነው እንጂ አርሜኒያኖች በቶታል ዲፕራቪቲ አያምኑም አላልኩም። ይልቁንም ግን ቅድም እንደተናገርኩትም ፕሪቬኒየንት ግሬስ ይሄ ቀዳሚ ጸጋው ይመጣል። ከዛስ ይመጣና ይሄ ለሁሉም ሰው ነው ብዬ ደግሞ ተናግሬያለሁ። ቅድም ይሄን እኮ በስርዓት እኮ አስረድቻለሁ። ግን እያደረክ ያለው ምንድነው? እችን መጽሐፍ መጥቀስ አለብኝ ብለህ መታል። ሳልጠቅሳት ደግሞ አልወርድም እያልክ ነው። ስለዛ ምንም ያለ ቦታው ጠቅሳል እና ያለ ቦታው ሰዓትን ተጠቅማል። ሌላ ፕሮፌትን ሜንሽን ማድረግ አስከፍተዋል። እዚህ ከታች ያለውን ወንድማችን ማለት ነው። እሱን ያነሳሁት ለምንድን ነው? እሱ ሙሉ በሙሉ ጴንጤን ይወክላል ብያለሁ እንዴ? አላልኩም። አሁን በቃ እንዳለ ጠቅላላ ስትሰራ የነበረው ስትሮማን ፋላሲ ነው። አክሊል ይህንን ሰው የጴንጤ ወካ አድርጎ አምጥቶታል። እኔ ሙሉ በሙሉ ጴንጤን ይወክላል ብዬ አልተናገርኩም። ይህን ወንድም ማለት ነው። ይልቁን ምን ብዬ ነው ያስቀመጥኩት? ከአንተ ይልቅ ግን እሱ ለጴንጤ ሳይቀርብ አይቀርም፣ በዛ ላይ ፕሮፌት ነው ብያለሁ። ስለዛ በጴንጤ ቸርች ውስጥ አገልጋይም ጭምር ነው። አሁን እሱ አየህ፣ በጴንጤ ቸርች ውስጥ ጭራሽ ፕሮፌት ነብይ ነው ጭራሽ። አንተ ግን ጴንጤም አይደለም፣ ለጴንጤ የሚቀርበው እሱ ነው ያልኩ። ከዚህ አንጻር እንጂ ሙሉ በሙሉ ጴንጤን ይወክላልም አላልኩም። ሲቀጥል ደግሞ የሙሉ ወንጌል የድነት ትምህርት ማስተማሪያ፣ መሰረታዊ ክርስትና ትምህርት ማስተማሪያ ላይ
ነፃ ፈቃዳችን አለ ብላ እያስተማረች አንተ ግን መጣ አይ እንደዛ አይደለም ትላለህ። አምጣ ማስረጃ። ከኢትዮጵያ የጴንጤ ቸርቾች ውስጥ እነሱን ስለሆነ የነቀፍከው ነፃ ፈቃድ የለንም ብሎ የሚያስተምር ካለ አምጣና አሳየን። ካለ እሰየው። እኔ እነሱን እኮ ዲፌንድ ላደርግ አይደለም፣ እኔ አያገባኝም። ግን ከእነሱ እንደሰማነው ከሆነ ግን አይ ነፃ ፈቃድ አለ ብለን የምናምነው እያሉ ነው። እንዲያ ከሆነ ደግሞ ባለፈው እኛ ላይ የሰነዘርከው ነገር ይሄ የፈቃድ ትብብር ምናምን የሚለው እሱን የሚክድ ጴንጤ ካለ መጥቶ ይንገረን፣ ወይም ደግሞ አሳየን በማስረጃ የፈቃድ ትብብር ብለህ ስለተናገርክ ማለት ነው። የፈቃድ ትብብር እነሱም ያምናሉ፣ ጴንጤዎችም ይሆን እንዳየነው ከሆነ ስለዚህ እኔ ላይ የሰነዘርከው ነገር እነሱ ላይ ይሆናል። እንግዲህ ተረድተው ከሆነ ማለት ነው። አሁን እናጠቃልላለን ማለት ነው ሀሳቡን። አንደኛ አርሜኒያኖች ራሳቸው ከፔላጂየስ ጋር ተያይዘው ስማቸው ሲነሳ አይተናል። ስለዛ ይህን ነገር ምንድነው አንድ እንያዝ። ሁለተኛ ስናጠቃለው ማለት ነው እንግዲህ ፕሮፌት እንግዲህ አንተም ደሶኩል ፕሮፌት ብለን የጠራው እና ለምሳሌ እሱንም ያነሳንበት መንገድ ከምን አንጻር ነው? ለጴንጤ እሱ ቅርብ ነው ከአንተ ይልቅ ብለን ያነሳ ነው። ስለዛ ስትሮማን ሰርተሃል። ጉዳዩ ላይ ማንሳት የሆነ ነገሮችን ማንሳት ሲከብድ ዝም ብለህ የመጣልህን እያነሳ ብቻ እኔ ባላልኩት መንገድ ብለሃል እያልክ ብቻ ስትመልስ ይታያል። ሌላውና በጣም ጠቅላላ ሙሉ ጊዜን ይወስዱ የነበረው ነገር አርሜኒያኖች በቶታል ዲፕራቪቲ በቲዲ አያምኑም ብለሃል ብለኛል። አላልኩም። ያልኩበትን ቦታ አምጣ። አሁን ቀጣይ ላይ እንደውም እሱን እንጠብቃለን። አርሜኒያኖች በቲዲ አያምኑም ያልኩበትን ማለት ቲዲ ማለት ቶታል ዲፕራቪቲ ማለት ነው፣ ወይም በቦንዴጅ ኦፍ ዘ ዊል ነፃ ፈቃድ የለንም ብለው በዚህ ነገር አያምኑም ያልኩበትን አሳየን። ቴንክ ዩ። እሺ የመጨረሻ 3 ደቂቃ በቃ። አመሰግናለሁ ሲስ ስለሰጠኝ እድል። ጥያቄና መልስ የለውም እንዴ? ቆይ የመጨረሻ ከዛ ወደ ጥያቄና መልሱ እንዲመራ መጨረሻ 3 ደቂቃ። እሺ ቀጥል። ከዮሲ ደቂቃ ድጋሚ ያስቀምጡለት 3 ደቂቃ። ቬሪ ጉድ። ደቂቃዬን ሰከንዶቼን ሸራረፈው ጋዲስ ወደ ልምጣ። ኤልዌስ የዶርትን ጉባኤ ዶርት እያለ ያነሳል አኬና በጣም የሚገርም ነገር ነው። ሲኖድ ኦፍ ዶርት የተነሳበት መንገድ ሴሚ ፕላጊያንን እንደውም በቀጥታ ዳይሬክትሊ አይደለም የተቃወመው፣ ሄዶ ማየት ያስፈልጋል። ዳይሬክትሊ አልተቃወምም። ኢንዳይሬክትሊ ያነሳቸው ነገሮች አላቸው። እሱ ምንድነው? ኮኦፕሬሽን በሚለው ሴንስ የአርሜኒያን ቴዎሎጂ ኮኦፕሬሽንን ስለሚቀበል ያው ሲነርጀቲክ ስለሆነ፣ ይህንን ደግሞ ዶርት ጉባኤ ደግሞ ስትሪክትሊ ሞኖርጀቲክ ስለሆኑ ሂስን የቀረቡ ታሪካዊ ዳራውን ስናየው ሲነርጀቲክ ስላልሆነ ሞኖርጀቲክ ስላልሆነ ሲነርጀቲክ በመሆኑ ኮኦፕሬሽንን ስለሚያስቀምጥ እንዲሁም ደግሞ ጸጋ ኢሪዚስተብል ነው ብሎ በመናገሩ ወዘተረፈ በሌሎች ጉዳዮች ላይ ሂስ ቀርቧል። አሁን እሱን ሪቪው ለማድረግ ካለኝ ደቂቃ ስለማልችል እሱን እንደ ማስረጃ አድርጎ ማቅረብ ታሪካዊ እውነታውንም መዘንጋት እንዳይሆን ያን በዚህ ወንድማችን አኬ የነገረ ድነት አስተምሮን ከዚህ ቀደም መጀመሪያ ስናወራ በደንብ እሱን ለመረዳት በሚል ጥያቄ ስጠይቀው ነበር። የመጀመሪያ ግንኙነታችን ያነሳውለት ነገር ምንድነው? አክት ኦፍ ፌዝ እና ኦብጀክት ኦፍ ፌዝ በሚለው ጉዳይ ላይ ስናወራ ኦብጀክት ኦፍ ፌዝ ማለት የክርስትና ትምህርት ነው። አክት ኦፍ ፌዝ ማለት ደግሞ አክት ኦፍ ፌዝ ማለት ሰው በእግዚአብሔር ሲያምን ማለት በፈቃዱ ሲያምን ማለት ነው አለ። ከዛ በውይይታችን መካከል እየሄድን ስንመጣ አይ የእግዚአብሔር ልብን መክፈት ነው ምናምን እያለም ጨመረው። ከዛ በእግዚአብሔር ማመን የሚለው ኮግኒቲቭ ነው ወይ ስለው አዎ ኮግኒቲቭ ነው ብሎ ከሄደ በኋላ መልሶ ደግሞ አይ ሚስቲካልም ነገር አለው ብሎ ደግሞ ፕሮግሬሽኑን ተመልከቱ። መጀመሪያ ጸጋ ብቻ በሚለው ቪዲዮ ምን ብሎ አስቀመጠ? ሰው አሜን ብሎ እንደውም ቋንቋ ሁሉ በደንብ አስተው እዚህ ጋር መክፈት ስለማልችል እንጂ ከፍቻ ያሳይ ነበር። አሜን ብሎ ነው የሚቀበለው መጣለትን ወንጌል ይልና ከናውል ጋር ባደረገው ውይይት ደግሞ አይ ልቡን መክፈት አለበት መጀመሪያ አክት ኦፍ ፌዝ ውስጥ ልብ መክፈት የእግዚአብሔር ረድኤት ስራ አለ ደግሞ ብሎ አሳደገው። ከዛ በኋላ ነው የሚመርጠው አለ። መምረጡ ራሱ ኮግኒቲቭ ነው አእምሯዊ ነው ወይ ብዬ ስጠይቀው አእምሯዊ ነው ብሎ ደግሞ ተከራከረና መልሶ በውይይታችን መካከል አእምሮ ስለጎደላቸው ኒውሮሎጂካል ፕሮብሌም ስላለባቸው ሰዎች ሳነሳ አይ እምነቱ እኮ ሚስቲካል ነው ብሎ አሳደገው። ኮግኒቲቭ ነው ብለህ ሚስቲካ እንዴት ልትል ትችላለህ? አክት ኦፍ ፌዝ በግለሰቡ ማመን ነው ብለህ የእግዚአብሔር ረድኤት ልብን መክፈት ነው ብለህ እንዴት ልትስማማ ትችላለህ? ዋት ኪዮቲካ እንትን ቴዎሎጂ። እዚህ ጋር አንድ ነገር ላንሳና ልጨርስ።
የተወሰደብኝ 30 ሰከንድ አለች፣ እሷን ጨምርልኝ ሲስ። ሶ ምንድን ነው እሱ ያለው እዚህ ጋር በጣም አድርጋችሁ ስሙኝ። እኔ ስትሪክትሊ አኬ የሚያነሳው የነገረድነት ትምህርት ሴሚ ፕላጊያን ነው ፕላጊየስ ነው ብዬ እንዳምን የሚያደርገኝ ነገር ምንድን ነው ያለው? ልብን ራሱ የሚከፍተው የቤተ ክርስቲያን አባትን ጠቅሶ ልብን ራሱ የሚከፍተው ሰው ሲፈቅድለት ነው ብሎ አስቀመጠ። ሶ አክት ኦፍ ፌዝ ላይ የመጀመሪያው ስራ የሰውየው ልብን መክፈት ነው ማለት ነው። እግዚአብሔር መጥቶ ልቡ እንዲከፍትለት እግዚአብሔር እንዲከፍትለት ፈቃድ ይጠይቃል ማለት ነው። እግዚአብሔር የሰውን ልብ ለመክፈት የድነቱ አነሳሽ ኢኒሼተር ማን ሆነ ማለት ነው? ሰው ሆነ ማለት ነው። ከዚህ በላይ ሴሚ ፕላጊያን አመለካከት አለ እንዴ? የድነቱ አስጀማሪ ሰው ነው ብሎ ነው የሚያስበው። በዛ ላይ ደግሞ ነፃ ፈቃድ አለው የሚለው ሲጨመር ያኬ አመለካከት ሰውየው ነው የሚፈቅደው የሚለው ሲጨመር ከዚህ በላይ ሴሚ ፕላጊያን አመለካከት የትም ሊመጣ አይችልም። ይሄንን ነው ሐሰት ነው ያለው። ቴንክ ዩ ዮሲ 30 ደቂቃ ነው ጨምረናል። አልከኝ እኔ ሂድ ችግር የለም። እሺ 3 ደቂቃ ችግር የለም። እኔ በቀላሉ እንትን ምለው በመጀመሪያ ደረጃ እንግዲህ ወንድማችን ዮሲያስ ከመጀመሪያው ጀምሮ ርዕሶቹን ሲዘል የሆነ ነገር ሲያነሳ ሲመለስበት ሲቶ እዚህ ደረጃ ደርሰናል። እሺ አሁን እስካሁን ድረስ ያነሳናቸውን ለማስታወስ ያህል አየህ፣ ዝም ብሎ ተንጠልጥሎ መቅረት ስለሌለበት የሉርቱን ካህንን ማንሳት ታሪካዊ እውነታውን እንደው መዘንጋት እንዳይሆን ብሎ አልፎታል። ምን አገናኘው ዮሲያስ? ታሪካዊ እውነታውን ከመዘንጋት ካለመዘንጋት ጋር የሚያገናኘው ነገር አለ ወይ? ዋናው ቁም ነገሩ እኮ ምንድን ነው? አርሜኒያኖችን ከፔላጂየስ ጋር አገናኝተው አውገዘዋቸዋል አላወገዘዋቸውም ነው የዶርቱ ሲኖድ ላይ በቃ እሱን እኮ ነው እየተባልክ ያለው። ስለዚህ አርሜኒያኖች ራሱ በእናንተ ዘንድ ያሉት ማለት ነው አሁን የተከበረ ነው ብለህም ስለጠራኸው አርሜኒያኒዝሙን ራሱን እሱም በቃ የተከበረ ነው በወንጌላውያን ዘንድ ምናምን ያልከውን የራሳችሁ የዶርቱ ካህናን ደግሞ የሪፎርምዶቹ ማለት ነው ከፔላጂየስ ጋር ነው ያገናኙት። ስለዚህ ከፔላጂየስ ጋር የተነካካ ነገር አክብረህ እየኖርክ እኛን መቃወም እሱ ነው ባይሆን ፈኒ የሚሆነው። ቅድም ፈኒ ስትል ነበር። ሁለተኛ እንግዲህ ምንድነው እንደምታስታውሱትም ጴንጤዎች ነፃ ፈቃድ እንዳላቸው በግልጽ እየተናገሩ ነው። ዶክመንቶቻቸውንም ሲገልጡ እሱን እያየን ነው። ካልክ ነፃ ፈቃድ እንዳለ አያምኑም ብለህ የምታምን ከሆነ አምጣ ማስረጃ ሲባል ይህን ሁሉ ነገር ትቶታል ወንድማችን። ምክንያቱም ማስረጃ የለውም። እነዚህን ነገሮች ሁሉ ትቶ ፕላስ ደግሞ እንደ አርሜኒያኖች በቶታሊ ፕራይቬቲ አያምኑም ብለሃል በማለት ያን ሁሉ ሰዓት መጽሐፍ እያወጣ እያሳየ ምናምን ያን ሁሉ ጊዜ የወሰደበትን ነገር ጠይቀነው ነበር። ምን ብለን የቱ ጋር እንዳልኩኝ በራምጣ አሳይ ተብሎ ነበረ። አርሜኒያኖች በቶታሊ ፕራይቬቲ አያምኑም ያልኩበትን አምጣ ስለው እሱንም ትቶት አይተዋል። ሁሉንም ነገር ትቶት ወዴት ሄዷል? ወደ አክት ኦፍ ፌዝ እና ወደ ኦብጀክት ኦፍ ፌዝ። ከዚህ ቀደም ተነስቶ ወደ ነበረ ውይይት። እሺ ወደዛም ደግሞ እንድለፍ። እንደው አክሊል አክት ኦፍ ፌዝ ሲባል የሰውየው የማመኑ ጉዳይ ነው ማለት ኦብጀክት ኦፍ ፌዙ የክርስትና ትምህርት ነው፣ ትክክል ነው። አክት ኦፍ ፌዙ ደግሞ ሪስፖንስ ነው ማለት እኛ ሪስፖንስ ስናደርግ ማለት ነው። ለዛ ነገር ምላሽ ስንሰጥ አሚን ብለን ስንቀበል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ እንደተነገረ እና ያንን ማመን ነው ተብሎ ሲነገረው ኦኬ ዘን እዛው ላይ እኮ ደግሞ ልብ መክፈትን ብልሃል ብሎኛል። አሁን ስለምን እያወራህ እንደሆነም ባላቅም ሰው ለማመን እግዚአብሔር ልቡን ሊከፍትለት ይገባሉ። ይህንን የካልኩበት ካለ አምጣና ያሳየኛው ነው። እግዚአብሔር ልቡን ባይከፍትለትም ያምናል ያልኩበትን ግን እያልን ያለ ነው ምንድን ነው? ከቅዱስ ዮሐንስ አፈወርቅ ጋርም ሆነን እግዚአብሔር ግን ልብን የሚከፍተው ፈቃደኛ እስከሆንክ ድረስ ነው። አልፈቅድም ካልክ ነው በፍጹም። አሁን ወንድማችን ሲናገር ነበር። ምን አለ? እግዚአብሔር የሰውን ልብ ለመክፈት የሰውን ፈቃድ ይጠብቃል ብሎ ይህንን ተችቶ ሲናገር ሰምታችሁታል። ስለዛ እያለን ያለው ምንድነው? የሰውን ፈቃድ አይጠብቅም። ሚኒንግ ያለ ሰው ፈቃድ ይሄ እኮ ነው ኢሬዚስተብል ግሬስ። ኢሬዚስተብል ግሬስን አንቀበልም ትላላችሁ ሉተራኖች፣ የማይቃወሙት ጸጋን። ከዚህ በላይ ምን የማይቃወሙት ጸጋ አለ? ሰውየው ፈቅዶ ካልሆነ እሺ ታዲያ እንዴት? ሰውየው እንዴት? በስተት 4 ደቂቃ ነበር ያስቀመጠልሽ። አጠቃለሁ ኢዮስያስም እኮ 4 ደቂቃ ሊጠቀም። እሺ ቅርታሽ ችግር ፈታ የሆኔ ላይ ተበረታለህ። ይሁን አላለቃቀስብህም። እሺ ከዚህ በላይ ምን ኢሬዚስተብል ግሬስ አለ ነው? የማይቃወሙት ጸጋ ከዚህ በላይ ምን አለ? ሰውየው በፈቃዱ አይደለም፣ ሚኒንግ ያለ ፈቃዱ። የሰውየው ፈቃድ እግዚአብሔር አይጠብቅም፣ በፈቃዱ ነው የሚለው። ይህንን ሴሚ ፔላጂያን ብላችሁታል ብለዋል። እናንተ ናችሁ ያላችሁታ።
መጽሐፍ ቅዱስ ላይ ሴሚ ፔላጂያን ወይም ደግሞ በአባቶች ትምህርት ሴሚ ፔላጂያን ተብሏል ብለን እኮ እኛ የምንጠይቀው ምንፍቅና ነው ተብሏል ብለን እኮ የምንጠይቀው እንጂ እናንተ ምንፍቅና ያላችሁትን እናንተ ምንፍቅና ባላችሁት መልኩ ይህን ነው የአባቶቻችንን እምነት ይዘን እንጸናለን ነው እና የመጽሐፍ ቅዱስንም እምነት እናንተ ከአባቶች ተለይታችሁ በራሳችሁ መንገድ ሄዳችኋል። ቴንክ ዩ